ተመልካቾቻችን ባህር ዳር ደርሰናል። አሁን የምንገኘው በጣና ዳር በባህር ዳር ወደብ ላይ ነው ያለነው። ብዙዎቹ ጀልባዎች እዚህ አካባቢ አሉ። በቅድሚያ ግን ያው የጥምቀት በዓል ዕለት እንደመገኘታችን ለመላው የክርስትና እምነት ተከታዮች እንኳን ለጥምቀት በዓል አደረሳችሁ ማለት እንወዳለን። ቀደም ሲል ታምሩ እንዳለው አሁን የባህር ዳር ወደብ ላይ ነው የምንገኘው። አብዛኞቹ ጀልባዎች ጣናነሽ 2ን ጨምሯል። ጣናነሽ 2 አለች እንግዲህ በደንብ መነጋገሪያ የሆነች ብዙ መንገድ አቋርጣ እዚህ ጣናነሽ መታ ስራ የጀመረች ነች። በደንብ እንመለከታታለን። ግን ከጣናነሽ በተጨማሪ በጣም ብዙ ጀልባዎች እዚህ አካባቢ አሉ። የካቲትን ያየኋት ነው። ህብረት አለች፣ እንዲሁም ደግሞ ንጋት አለች። በነገራችን ላይ ንጋት እዚሁ ጎርጎራ ነው የተሰራቸው። ጎርጎራ ወደብ አካባቢ ነው የተሰራቸው። በጣም ቆየት ብላለች። የዚህ አካባቢ ማህበረሰብ ለረጅም ጊዜ ሲገለገልባት የኖረች የጀልባ ነች። ህብረትም እዚህ ጋር ያየኋት ነው። በጣም በቃ ደስ ይላል። ሰው ጥምቀትን ለማክበር እየሄደ ነው ያለው። ዛሬ እንግዲህ ይሄኛውን ጉዞ የምታግዛቸው ንጋት ጀልባ ናት። ጣናነሽ አንድም ነበረች በነገራችን ላይ ጉዞ ሄዳ ነው የሚል ነገር ሰምተናል። ደስ የሚል የበዓል ድባብ አለው። በቅድሚያ ግን ወደ በዓል ጉዞ የሚያደርጉትን ሰዎች እንኳን አደረሳችሁ ብለን ብንመለስስ? እንኳን አደረሳችሁ። እንኳን አደረሳችሁ። እንዴት ነህ? እንኳን አደረሰ ለጥምቀት በዓል። እስኪ አንድ ዜማ አባይ በጣና ላይ የሚፈስብሽ የውጭ ሀገር ዜጋ የሚጎበኝሽ የነበላይ ሀገር ጎጃም የየው መሌ እናመሰግናለን በጣም። እንኳን አደረሰሽ። ሰላም ነው? እንኳን አደረሳችሁ። እንኳን አደረሳችሁ። እንኳን አደረሰን። እንኳን አደረሰን። እንኳን አደረሳችሁ። እንኳን አደረሳችሁ። አምሮባችኋል ሁላችሁም በጣም እናመሰግናለን። የኢየሱስ ክርስቶስ የጥምቀት በዓል ከውሃ ጋር እጅግ በጣም የተሳሰረ ነው። በባህር ዳር በጣና ላይ ደግሞ ይሄ እጅግ በጣም ተውቦ የሚታየው ነው። በተለይም ደግሞ ሙሉ ጥርን ልዩ ስነ ስርዓት ነው የሚያሳልፈው። ደግሞ እንግዲህ የጥምቀት በዓል ሐይቁ ላይ ደስ በሚል ስንት የሚከበር መሆኑ ደግሞ በርካታ ተሳታፊዎች ይኖሩታል። ከዛ ደግሞ እጅግ ያማረ ውበት ያለው ነው። ጣና በጣም ሰፊ በጣም ትልቅ ሐይቅ ነው። በዚህ ትልቅ ሐይቅ ላይ መሃል ላይ ያሉት ገዳማት አሉ። የጣና ገዳማት ምንላቸው የደቅ ደሴት አካባቢ ያሉት ማለት ነው። እነሱ ሁሉም ወጥተው ያከብራሉ። ከዛ በተጨማሪ ደግሞ ዙሪያውን ያሉት አድባራት አሉ። እነሱም ከጣና ጋር ይገናኛሉ። በነገራችን ላይ 3 ዞኖችን ነው የሚያዋስነው። ወደ ጎንደርም እዚህ ማዕከላዊ ጎጃምንም ጭምር ማለት ነው። በሁሉም አካባቢ ጣና ላይ ጥምቀት በጣም በድምቀት ነው የሚከበረው። ከሃይማኖታዊ ስርዓቱ በተጨማሪ በጣም ብዙ በርካታ ባህላዊ ስርዓቶችም ጭምር አሉበት። በጣም የሚያስቀና አከባበር ነው። እንግዲህ ብዙዎችም በእነዚህ ከዚህ ከባህር ዳር ወደብ ተነስተው የጥምቀት በዓልን ለማክበር ይጓዛሉ፣ እየሄዱም ናቸው ማለት ነው። እኛ ደግሞ እንግዲህ እዚህ አካባቢ ያለውን እንመለከታለን። ጣናነሽ 2ንም እናያታለን ገብተን ማለት ነው። መልካም በዓል ይሁንላችሁ። እሺ እናመሰግናለን። ተመልካቾቻችን እንደተመለከታችሁት ነው በንጋት ጀልባ ላይ ሆነን ተጓዦች የጥምቀት በዓልን ለማክበር ሲሄዱ አይተናቸዋል። እኛ ደግሞ እዚህ በጣም ተናፋቂዋ ጀልባ ጣናነሽ 2 ላይ ልንገባ ነው፣ ልንመለከታት ነው። በጣም ነው ደስ ያለኝ ማለት በጣም ጓጉቻለሁ እኔ። ብዙ ጓጓንለት ነው ደግሞ አቋርጣ ስትመጣ
ሁላችንም ትዝታ አለን አይደለ? አዎ። እኔ በሰፈር ስታልፍ ቆሜ ቻታለሁ። ብዙዎቻችን ደግሞ አዲሱ ገበያ አካባቢም ሄጄ አይቻታለሁ። እዚህ ውሃ ላይ አርፋ ሳያት ደግሞ እጅግ በጣም ስንሰማ በጣም ደስ ብሎን ነበር። በነገራችን ላይ ስራ ጀመረች ወይ ጣና ሐይቅ ላይ ገብታ ስራ ጀመረች ሲባል በጣም ደስ የሚል ስሜት ፈጥሮብን ነበር ለብዙዎቻችን። እንደምናውቀው ብዙ ጀልባዎች በዓለም አቀፍ ደረጃ እንደዚህ ረጅም የየብስ ጉዟቸውን በሌላ መኪና ወይም ደግሞ በየብስ ላይ ትራንስፖርት አገልግሎት መስጠት በሚችሉ ተሳፍረው ሲመጡ እናውቃለን። ጣናነሽን በዛ መልኩ ነው እንግዲህ ረጅም ጉዞ ተጉዛ የመጣችው። እዚህ ላለው ማህበረሰብ ደግሞ በተለይ ደግሞ የውሃ ትራንስፖርት መገልገል ለሚችሉ ደሴቱ አካባቢ ለሚኖሩ ለገዳማቱም እዛ ላሉ ነዋሪዎችም በጣም ጥሩ እድል የፈጠረች ነች። በቀጥታ ገብተን እንመለከታለን። በጣም ደስ የሚል ድባብ ነው ደግሞ ከውስጧ ያላት። በጣም ነው የሚያምረው። እያንዳንዱ ነገር ደስ ይላል፣ ምቾት ይሰጣል። አዎ ቀደም ሲል ምን እያወራን ነበረ? የኢትዮጵያ ባህርና ትራንስፖርት ሎጂስቲክ አገልግሎት በዚህ በጣናነሽ 2 ከኢትዮጵያ ኤርላይንስ ባልተናነሰ መልኩ አገልግሎት እንሰጣለን ሲሉ ነበር። እንግዲህ ያለው ነገርም ያንን ለመስጠት የሚያስችል ነው። በነገራችን ላይ የባህር ትራንስፖርት አገልግሎት እና የኢትዮጵያ የባህር ትራንስፖርትና ሎጂስቲክ አገልግሎት ቅርንጫፍ ካላቸው አካባቢዎች አንዱ የባህር ዳር ነው። እዚህ ጣና ሐይቅ ላይ የሚሰጠው አገልግሎት ማለት ነው። በጣም ረጅም ጊዜ ሐይቅ ላይ ያገለገሉ መርከበኛ ሆነው በዓለም አቀፍ ደረጃ የተለያዩ ቦታዎች ላይ እየሄዱ የሚያውቁ የዓለም አቀፉን የመርከብ ጉዞ የሚያውቁ ሰዎች አሉበት። እንዲሁም ደግሞ እዚህ ጣና ሐይቅ ላይ ለረጅም ዓመት ኦልሞስት የእድሜያቸውን ግማሽና ከዛ በላይ የሆኑን ያሳለፉ ሰዎች አሉ። ጣናነሽ ከመጣች በኋላ የቤተሰብ ግንኙነታቸው በጣም ጠንከር ብሏል አይደል? አዎ ጠንከር ብሏል። ጣናነሽ ስትመጣ የራሳቸው የሆነ የቤት አካል ወይ ቤተሰብ የስጋ ዘመድ የመጣ ያህል ጉጉታቸው የዛን ያህል ነው ያላቸው። ጥንቃቄ ያላቸው ተቆርቋሪነትም የዛን ያህል ነው። እጅግ በጣም የሚገርም ነው። አንተ እንዳልከው እንግዲህ 30 ዓመት እንዲሁ በሌሎች ቦታዎች እዚህን ጨምሮ የሰሩ መርከበኞች አሉ። 10 ዓመት 12 13 ከዛም በላይ በዚህ በባህርና ትራንስፖርት ሎጂስቲክ የሰሩ በርካቶች ናቸው። እንግዲህ ለጥምቀት ለእናንተ ጠይቃቸው ደስ ይለኛል። ስለዚህ አንቺ እነሱ ጋር ሂጂ፣ አንተ ደግሞ እዚህ ትጎበኛለህ። ደስ ይለኛል። መልካም ጊዜ። መልካም ባይ። በድጋሚ ለመላው የክርስትና እምነት ተከታዮች እንኳን ለጥምቀት በዓል አደረሳችሁ። አሁን በጣናነሽ 2 ጀልባ ጣና ሐይቅ ላይ ነው የምንገኘው። አየሩ በጣም ደስ ይላል እና ይህንን ደስ የሚል አየር ደግሞ ከኢትዮጵያ ባህርና ሎጂስቲክ ሰራተኞች ጋር እየወሰድን የቤተሰብ ቆይታ ብናደርግ ብለናል። እንግዲህ አብዛኞቹ አብረውኝ ያሉት የኢትዮጵያ ባህርና ሎጂስቲክ ሰራተኞች 10 ዓመት 12 13 እና ከዛም በላይ በውሃ ላይ እየሰሩ ናቸው። የበዓል ቆይታቸውን የበዓል ትዝታቸውን ደግሞ በመስሪያ ቤት ውስጥ ቆይታ ሲያደርጉ ያላቸው ማህበራዊነት ቤተሰባዊነት እየጠየቅን ቆይታ እናደርጋለን። ለዚህ ደግሞ አብራችሁን እንድትቆዩ ከወዲሁ እንጋብዛለን። እናንተን እንኳን አደረሳችሁ ማለት ወዳለው በድጋሚ ባህር ዳር ላይ በዓል እጅግ በጣም ያምራል። በተለይም ደግሞ ጣና ላይ የሚል ነገር እየሰማው ነበርና ከሱ ብንጀምር ደስ ይለኛል። እንኳን አደረሰ። እንኳን አብሮ አደረሰን። ራስን በማስተዋወቅ ብንጀምር ደስ ይለኛል። ደሳሌ ተስፋ እባላለሁ። የድርጅቱ የኤሌክትሪክ ባለሙያ ሰራተኛ ነኝ። ከ13 ዓመት በላይ አገልግያለሁ። በዓል እንዴት ነው? በዓል በጣም ደስ የሚል ነው። በባህር ዳር ላይ በጣናነሽ ቁጥር 2 በሽርሽርም ሆነ በምንም ድርጅቱ ሰራተኞች ጋራ አብሮነታችን አንድነታችን ያው አብረን መኖራችን አባት እናት እህት ወንድም ሆነን ያው እንዳለነ ፍቅራችን እንዳለ ጀርባዋ ላይ ይኸው
ሰሎሞኒው አብረን እያሳለፍን ነው። ስራ እንዴት ነው? ስራ በጣም አሪፍ ነው። ያው ከምልሽ በላይ ነው፣ አሪፍ ነው። አሁን እየዘመነ መጥቷል። ከህዝብ ጋር ሰው ሲጫን ከእንስሳ ጋር የነበረው አሁን ህዝብ ለብቻው እንስሳ ለብቻው በርበሬ ለብቻው እየተጫነ አሁን ያው ጣናነሽ ቁጥር 2 መጣ አዘምናለች። ምን ያህል አመት ሰራ? በጀልባ ላይ 13 አመት ሰርቻለሁ። የመጀመሪያው አመት እና 13ኛው አመት እንዴት ነው? የትም አይገናኝም። የመጀመሪያው አመት ያው የነበርኩበትና አሁን ያለሁበት ነገር የመጀመሪያው ባህላዊ ነበር፣ አሁን ወደ ዘመናዊነት ተቀይሯል እና ልዩነቱ የፊትና የኋላ ብዙም ነገርም ልዩነት አለው። በልዩነት የምታነሳቸው አጋጣሚዎች ይኖሩ ይሆን? ምናልባት በልዩነት የማነሳቸው ነገሮች ምን አለ፣ በመጀመሪያ ሰራባቸው የነበሩት ጀልቦች እቃና ሰው ነበረ። አሁን ደግሞ ያለውበት ደግሞ ሰውና ሰው ብቻ ከእቃ ጋራ ንክኪነት የሌለው በቃ ሌላም ዲፊኒሽን የለው። እሺ አቶ ማሪ ወደ እርሶ ልምጣ። በዓል እንዴት እያለፈ ነው? በዓል ጥሩ ነው። በጣም ደስ ይላል ድባቡ። እኔ ከቤተሰብ ርቄ ነው ያለሁት እና ከአዲስ አበባ ነው የመጣሁት። ግን አሁን እዚህ የማየው ነገር ያላቸው ፍቅር፣ ቤተሰባዊ ወንድማማችነት በእውነት በአንድ ድርጅት ውስጥ የሚሰሩ ሳይሆን በአንድ ሰፈር ውስጥ የሚኖሩ ሰዎች አይነት ነገር ነው ያላቸውና እኔም ለሱ መስከረ ነኝ። በነገራችን በጣም ደስ ይላል። ምንም አይነት ነገር አይሰማሽም። ምናልባት ባለቤትና ልጆችሽ አጠገብሽ ስለሌሉ ነው እንጂ ሌላው ነገር በሙሉ አካባቢዎች ላይ የምታረጊውን ነገር በሙሉ በይበልጥ በፍቅር በደስታ ነው። ሁሉን ነገር እንዳይከፋሽ ቅር እንዳይልሽ በቃ ጋሼ ብሎ ሁሉ አክብሮ ተንከባክቦ ነው የሚይዝሽና በዚህ በጣም ደስተኛ ነኝ። አንተም እዚህ ነው የምትሰራ የነበረው ወይስ ሌላ ቦታ? እኔ እንኳን የምሰራው ወደ ጥልቁና ሰፋ ወዳለው ባህር ላይ ነው። በዚሁ ድርጅት ውስጥ ለ20 አመት ያህል በመርከብ ላይ ሰርቻለሁ። 20 አመት ቀዝፍ ያለው ማለት ነው። በኢትዮጵያ ኔቪ ደግሞ በ8 አመት ሰርቻለሁ። የቀድሞ የባህር ኃይል አባል ነኝ እና ስራዬን ወደዋለሁ፣ አከብረዋለሁ። ለዚህም ነው ከባህር ላይ ያራኩት። ደስተኛ ነኝ። ባህር ላይ መስራት ብዙ ነገር ያመጣልሻል። በጣም የተረጋጋሽ ሰው እንድትሆኚ ነገሮችን በራስሽ ዘዴ በራስሽ ብልሃት እንድትፈች የሚያደርግሽ እንጂ ጊዜ የሚሰጥሽ አይደለም። ምክንያቱም በባህር ጉዞ ላይ የሚያጋጥምሽ ማንኛውም ድንገተኛ ነገር ሁሉ እዛው ያለው መርከበኛው ነው ሶልቭ አድርጎ ወደ ቅርብ ወደ መድረስ ያለበትና ያንን በህይወት ዘመን ያካብቼበታለሁና በጣም ደስተኛ ነኝ። ባህረኛ ብዙ አመት ሊቆይ ይችላል ከቤተሰቡ ቆይቶ ይባላል። ያንተ ልምድ እንደዛ ነው? ምን ያህል ጊዜ ቆይተህ ታውቃለህ? በዓል ሲመጣስ እንዴት ነው የሚያልፈው? ከበዓል ጋር የተያያዘ ብዙ ገጠመኞች አሉ። አሁን እንደ ነገ እንቁጣጣሽ ሆኖ ከበዓል በፊት ከብት ፍለጋ ምናምን በጉም ፍየሉም እንዳቅምሽ ለመግዛት መከራዬን አይቼ ተንከራትቼ ሳላርድና ሳልበላ ተጠርቼ ሄድኩበት ጊዜ አለ። የተጠመቀውን ጠላ ምንም በቃ ያንን ሁሉ ጥዬ ሄድኩበት ጊዜ አለ። ባህር ላይም ደግሞ እንደዚሁ ለበዓል ዝግጅት አድርገን እንበላለን እንጠጣለን ብለን ደግሰን ያዘጋጀነው በኃይለኛ ማዕበል ምክንያት ይቀርብናል። ባህር ላይ ሆናችሁ አዲስ አመትም ደግሞ እንዲም ጥምቀት ሲሆን እንዴት አርጋችሁ ታሳልፋላችሁ? እንደ ድል ሆኖ የባህር ትራንስፖርት ማለት ነው የኛ የድርጅታችን የባህር ትራንስፖርት ሎጂስቲክስ ሰራተኞች ወይ ሺፒንግ ላይን ሰራተኞች በአብዛኛው ኢትዮጵያኖች ነን። ስለዚህ ብዙ የተለያዩ አገር ዜጎች የሉብንም። ምናልባት በቁጥር 1 ወይ 2 ቢሆን ነውና ኩኮቻችንም ክሩም በአጠቃላይ የበዓል ድባብ ለመፍጠር መርከቧን በሙሉ ዲኮሬትድ እናደርጋለን በተለያዩ ፍላጎች፣ ጽሁፎች። አሁን ለምሳሌ መልካም ጋና ምናምን የሚል ፖስተሮች ይሰራሉ። ምን ይላሉ እና ኢቭ ላይ ሁሉ እንደ ጌት ቱጌዘር እናደርጋለን። ምግቡ መጠጡ ሁሉ በተለያየ አይነት ሁኔታ ቡፌ ተሰርቶ ስለሆነ ያን ቤት የሚለውን ነገር እንዳታስታውሺ። እንደውም ምናልባት ባለቤቴ ሰምታ ቅር እንዳይላት እንጂ ባህል አንዳንድ ጊዜም ባህር ላይም ደስ ይላል። አዎ በጣም ደስ ይላል። እሺ እንደዚህ አይነት ነገሮች አሉ። የተለየ ገጠመኞችህን ብናነሳ ደስ ይለኛል። ባህር ላይ በቆይታዬ ጊዜ አንድ ጊዜ ከቻይና ወደ ጅቡቲ እየመጣን የእሳት አደጋ አጋጥሞናል። ያ የእሳት አደጋ አጋጥሞን ወደ ሲንጋፖርን እንዳለፍን ነው። ጅቡቲ እስከንደርስ ድረስ 7 ቀን ያህል እሳቱ ሳይጠፋ እየተነሳ ምን እያለ በጣም መከራ አይተን ነው ጅቡቲ የደረስ ነው። በእግዚአብሔር ፍቃድ ነው፣ በእግዚአብሔር ቸርነት ነው። በእኛ ችሎታና በእኛ አቅም በነበረውን መከላከያዎች ድናል ማለት ይከብዳል። እንደውም አንድ ጓደኛችን ባህር ዘሎ ገብቶብን በዛ ሰዓት ላይ ከኋላ ይከተለን የነበረ የፈረንሳይ መርከብ ካፕቴኑ እኔ አይቼዋለሁ እናንተ እሳቱን ተዋጉ ብሎ አድንቆን እንደዚህ አይነት ክሩ አይቼ አላቅም
እሳቱ እየተንቦገቦገ ኮንቴነሩ እንደ ኬክ እየተቆረሰ እየወደቀ እንዴት ተከላከላችሁት ግን እሳቱ? በቃ በአምላክ ቸርነት ብልሽ ይሻልሻል። አሁን ሳስበው የሚዘገነን ነው እና ጅቡቲ ደርሰን በሰላም ምንም ሰው ሳይጎዳብንም ያም የወደቀው ልጅ ያ መርከብ ቀድሞ ጅቡቲ አስገብቶት ሁላችንም ተርፈናል። እንኳን አደረሰ። እንኳን አብሮ አደረሰን። ለተመልካቾች ራስን ብታስተዋውቅልኝ ደስ ይለኛል። እሺ፣ አመሰግናለሁ። ስሜ ሙላት ጸጋ ይባላል። የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ድርጅት ባህር ዳር ቅርንጫፍ ዋና ስራ አስኪያጅ ነኝ። እዚህ ተቋም ላይ ወደ 13 አመት እየሆነኝ ነው። ከዚያ በፊት እንዲሁ ጠቅላላ 33 አመት አገልግሎት አለኝ። 13 አመቱን እዚህ ተቋም ላይ ነው የሰራሁት። ስራ በ13 አመት ውስጥ ምን ይመስላል? ንጽጽሩን ብናነሳ ደግሞ ደስ ይላል። እውነት ነው። እዚህ ተቋም እዚያ በፊት ያለው ልተውና እዚህ ተቋም ከጀመርኩበት ጊዜ ጀምሮ ያለው ንጽጽር አሁን ለመድረስ ያሳለፍናቸው ውጣ ውረዶች ቀላል አይደሉም። ብዙ ጊዜ ባገለገሉ አገልግሎታቸው ጨረሱ ማለት ይቻላል። ተከታታይ ጥገና የሚፈልጉ ጀልባዎች ባሉበት ሁኔታ ቢሮ የሚባል አገልግሎት ብዙም ባልነበረ አሁን እዚህ የምናየው ህንጻ ሳይኖር የነበረው የቢሮ ሁኔታ ስናይ የህልም ያክል ነው አሁን የምናስታውሰውና እሱ ሁሉ አልፈን በእግዚአብሔር ፍቃድ ሆኖ ከኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ድርጅት ጋር አብረን እንድንሰራ ተወሰነበት። ዛሬ 3 አመት በፊት እስኪወሰንበት ድረስ የነበረን ሁኔታ በጣም ከባድ ነው። ሰራተኛው ወር በደረሰ ቁጥር ይከፈለኛል አይከፈለኝም ከሚልበት ሁኔታ አሳልፈናል። በትግስት ነው ያሳለፍነው። አንዳንዱ ስራ መልቀቅ ሁሉ የሚያስመኝበት ጊዜ ነበረ። ሰራተኛው ፍቅር በድህነትም በችግር ውስጥም ሆኖ መተባበሩ መተጋገዙ ግን ተስፋ እንዳንቆርጥ አድርጎን እዚህ አድርሶናል። አሁን እግዚአብሔር ይመስገን ጣናነሽ 2ን የመሰለች ጀልባ ላይ ሆነን እንዲህ መቀረጽ መነጋገር ደርሰናል። ቢሮአችንም በባህር ዳር አሉ ከሚባሉት ከመጀመሪያዎቹ ተርታ በዲዛይኑ ግን ከሌላውም በተለየ መንገድ የሚሆን ህንጻ ሰርተን ለዚህ በቅተናል። ጣናነሽ ደግሞ ጣና ላይ በጣም ትልቅ ውበት የጨመረችበት አይታችሁታል። የጥምቀትን በዓል ለማድመቅ ጣና ላይ የምታረገው የነበረው እንቅስቃሴ እንዳያችሁት በጣም በሚያምር ሁኔታ ውበትን የጨመረችለት ለክልሉም ለከተማውም ጠቅላላ አካባቢውን በመቀየር ሁኔታ ትልቅ ሚና ያለው ነውና አሁን ያለንበት ሁኔታ እና ድሮ የነበርንበት ሁኔታ በጣም የማይነጻጸር ነውና በጣም ትልቅ ደስታ ነው። በህይወቴ በጣም የመጨረሻ ደረስኩ የምልበት ደረጃ ላይ ነው ያለው ነው። በግል በዓልስ እንዴት ነው አንተ ጋር አቶ ሙላት? በዓል የተለየ አይደለም። ያው እንደማንኛውም ሰው በዓል እናከብራለን። ጥምቀት ያው ከልጅነታችን ጀምሮ የተለየ ገጽታ አለው። በልጅ እያለን እንግዲህ ልጆች በዓል ነው የሚባለው ጥምቀት። ገጠር ነው ያደግኩት። ገጠር በነበርኩበት ጊዜ በጣም የምንቸኩለው ጥምቀት ሲመጣ ነው። ልብስም የሚሰፋልን ጥምቀት ሲሆን ነው እና አረሰው እንደው በዚያው እንደገጠመኛለኝና ጥምቀት 11 ሆኖ በ12 ሚካኤል ይውላል። እኔ ያደኩበት አካባቢ ጊዮርጊስ ይባላል፣ ሰባር ነው የሚያከብር። ግን ጥምቀት ላይ ሲከበር ነገ ሚካኤልን ለማክበር ዛሬ ጥምቀት እንደዋል ወደ ቤቴ ሳልመለስ ለነገ ጥምቀት ሄድኩኝ። በዚያው ወደ ቤት ሳልመጣ ጠፋሁ፣ ተፈለኩ። እዚያ መሄዴ ሲገኝ የተገረምኩትን አረሰው። እውነት ለመናገር ጥምቀት ሲነሳ ያገጠመኝና ጥምቀት ምን ያክል እንወደው እንደነበረ ነውና በዚያ ልክ ነው የነበረ። አሁን አዋቂ ሆኜ ራሴን ካልኩ በኋላ የተለየ እንደማንኛውም ሰው ጥምቀት እናከብራለን። እኛም ያው ድጋፍ ሰጪው አመራሩ አካባቢ ስለሌለን ውሃ ላይ የተለየ ተሞክሮ አይኖርንም እንደ ባህረኞቹ እንደ ጀልባ ሰራተኞች ባይሆንም በዚህ ልክ ነው ያሳለፍነው ጥምቀት። እሺ እንግዲህ የጣናነሽ መምጣት ብዙውን ነገር ቀይሮታል። ደግሞ ረጅም መንገድ ተጉዛ መምጣቷ መላው ኢትዮጵያውያን እንዲያወሩባት ምክንያት የሆነው ነገር ነበር። መሰረት ወደ አንቺ ጋር ልምጣና ደግሞ እንግዲህ ጣናነሽ ስትመጣ እዚህ ጣና ላይ ምን ስሜት ፈጠረብሽ? መጀመሪያ ግን ለተመልካቾቻችን ራስሽን አስተዋውቂ። መሰረት ተካባዳለሁ የባህር ትራንስፖርት የንብረትና አስተዳደር አስተባባሪ ነኝ። እሺ ጣናነሽ ቁጥር 2 ስትመጣ አይደለም ሰራተኛው በቃ የከተማው ሰው ሁሉ ውጭ ላይ ስታዩ በጣም አቀባበል ነበረ፣ ጉጉት ነበረው፣ እየመጣ ይጎበኝ ነበርና በጣም ደስተኛ ነበርኩ። የነበሩት ጀልባዎች ያው አሮጌ ናቸው። ድሮ በጣሊያን ጊዜ ተቀብረው የነበሩ ወጥተው በእነሱ ነው እንትን እያልን ስንጠቀም የኖርን እና በየጊዜው ጥገና ወጪ የሚያስወጡ ጀልባዎች ነው የነበሩት እና አሁን ይቺ ስለመጣች
ደስተኛ ነን። ከቦይንግ ያልተናነሰች እንደውም የበለጠች ናት ብዬ ነው የምገልጻት እኔ እሷን እና ደስተኛ ነኝ እሷ በመምጣቷ ማለት ነው። ለጣናስ ልዩ ውበት ሰጥተው እንዴት ነው? በጣም የተለየ ውበት ነው ያላት። ስትንቀሳቀስ ስታያት ራሱ የተለየ ውበት ነው ያላት። ደስተኛ ነኝ። አዎ ደስ ይላል። ምን ያህል ጊዜ ሰራሽ? እኔ 10 አመት። ስራ እንዴት ነው? ስራ ቆንጆ ነው። በጣም ደስ ይላል በጣም። እሺ ጣና ላይ ጥምቀት እንዴት ነው? ምን ይመስላል? ጣና ላይ ጥምቀት በጣም ደስ ይላል። ያው የክትር ባህል በውሃ ላይ ያው በእንትኑ በእምነታችን እንትን አለና ደግሞ ጣና ምቹ ነው ለዛ። ከሌሎች አካባቢ የጣና ደግሞ የተለየ ነው የሚሆነው። ለባህር ዳር ድምቀት ነው የጣና ጥምቀት ላይ ያለው ውበትና የሚያስደስት ነው ጣና ላይ ያለው ጥምቀት እና ደስ ይላል በጣም። እሺ ቀደም ሲል እንግዲህ ጣና ላይ ስለሚከበረው የጥምቀት በዓል ከደሳለው ጋር እያወራን ነበርና የተወሰነ ነገር ብታነሳልን ደስ ይለኛል። አሁን ስለ ጣና እና ስለ ጥምቀት የምናገረው ነገር ማለት ነው። አሁን በተለይ ሰባሩ ላይ ታቦት ይወጣል። በእኛ ጀልቦች ታቦት ወጥቶ ሽርሽር የደንገሎችም ትንሽ ጀልቦችም አጀባለው በዛ ላይ ሆኖ ጸበሉ ይረጫል። ጌታ ተጠመቀ በመጥምቀ ዮሐንስ። አመሰግናለሁ። ጌታቸው ገዛኸኝ እባላለሁ። በኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ባህር ዳር ቅርንጫፍ ጽሕፈት ቤት የኦፕሬሽን ዋና ክፍል ስራ አስኪያጅ ነኝ። እንግዲህ ይህ በዓል መጀመሪያ በጣም እናመሰግናለን። ለዚህ አመት ደግሞ የተለየ ድምቀት ሆናችሁናል። እናንተኛ ቦታ በመገኘታችሁ የባህላችን ተጋዳይ በመሆናችሁ በጣም ደስተኞች ነን። ከዚያ መቀጠል ጣናነሽም ለኛ ለዚህ አመት ሁለተኛ እንግዳ ናት። ባህር ዳር ላይ ጥር ጥምቀት ብቻ ሳይሆን ጥርን በባህር ዳር በሚባል የተለያዩ ኢቨንቶች አሉ ከ1 እስከ 30 ከጥር 1 እስከ 30 ድረስ እና ሁሉም ሰው ተነቃቅቶ ደስ ብሎት የሚያሳልፍበት ጊዜ ነውና ከሌላው አካባቢ በጣም የተለየ የሚያደርገው ጥርን በባህር ዳር የሚባል የአንድ ቀን የሁለት ቀን ሳይሆን የአንድ ወር ያህል የሚታሰብበት ነው። ከዚያ ውጭ ሌላው ደግሞ የሚለየው ሌላ አካባቢ ያው ከከርሰ ምድር ውሃ በወጣ ነው የሚጠመቅ። እዚህ ግን ሁለት ቦታ አለ። አባይ ማዶ የሚባል በዚህ ሚካኤል የሚባል አለ። እዚያው ሀይቁን እያየሽ ከሀይቁ የተቀዳዋ ነው ለህብረተሰቡ የሚጠመቅና ትንሽ ለየት ይላል ባህር ዳር ያለው የባህል ድባብ። ወደኛ መስሪያ ቤት ስንመጣ እኛ መስሪያ ቤት እግዚአብሔር ይመስገን ከጊዜ ወደ ጊዜ በጣም የተሻሻለ። እኔ እዚህ ከመጣው 6 አመት ሆኖኛል። በዚህ 6 አመት ውስጥ በየአመቱ በየ2 አመቱ የተለየ ለውጥ የሰራተኛው የኑሮ ሁኔታ የተሻሻለ የመጣበት ሁኔታ፣ የተቋማችን የአገልግሎት አሰጣጣችን የተሻሻለ የመጣበት ሁኔታ። መጀመሪያ በጣሊያን የመጡ ጀልባዎች ነው ሲያገለግሉ የነበሩ። ከዛ መቀጠል ጣናነሽና ዳህላክ የሚባሉ ከቀይ ባህር መጡ። እንደዚሁም እኛ ጎርጎራ አለን ወርክሾፕ ላይ ንጋት የምትባል ጀልባ ሰራን ከፊታችን የምናያት። ከዚያ መቀጠል ደግሞ አንድ ትንሽ ቃኘው የምትባል ጀልባ ጥነት ያላት ጀልባና ይቺን ኢትዮጵያ ማን ነው ጣናነሽ ቁጥር 2ን በዚህ አመት ያገኘንበት ሁኔታ ስለሆነ ህብረተሰቡ በጣም ደስተኛ ነው፣ እኛም በጣም ደስተኛ ነን። ከዚያ መቀጠል ባህር ዳር ስትመጣ በጣም በትልቅ ድምቀት ነው ከህፃን እስከ አዋቂ ወጥቶ የተቀበላት። ከባህር ዳርም ደግሞ ደልጊ የሚባል አለ። ከዚህ ጫፍ አሁን ካለንበት ጫፍ ተነስተን ወደ ጎንደር የጣናን ጫፍ የምናገኝበት ቦታ አለ። እዚያ ነው በዋናነት አገልግሎት ለህብረተሰቡ እየሰጠች ያለች። እዚያ ስትሄድ ደግሞ ሌላ እዚያ ያለው ህዝብ ከአመራሩ ጀምሮ ህዝቡም እዚያ ያለው በሙሉ ተሰብስቦ ወጥቶ ለላክናቸው የጀልባ ሰራተኞች በሙሉ ጋቢ የሸለመበት ሁኔታ አለና እንዲሁ በአጭር ጊዜ ተገልጾ የሚያልቅ አይደለም የጣናነሽ ጥቅም። ከዚያ ውጭ ወደኛ ስንመጣ ትንሽ ማታ አንልም፣ ጨለማ አንልም፣ በዓል ቀን ነው አንልም። በበዓል ቀን ተጠቃሚ እስካለ ድረስ የኛ የጀልባ ባለሙያዎች እኛም እያስተባበር እነሱም በመተባበር ባህል ሳይሉ ቤተሰብ ሳይሉ አሁን በአጭር ጊዜ እንኳን ብንወስድ ጣናነሽ ቁጥር 1 ላይ የነበሩ ስኪፐሮች ቤተሰቦቻቸውን ትተው ነው ደልጊ ላይ ነው ያከበሩና በበዓል ቀንም አንለያይም። ደግሞ በበዓል ቀን ጀልባ ተጠቃሚ ሰው ቁጥር ይጨምራል። ለመዝናናት የሚፈልግ ሰው ይኖራል። ወደ ቤተሰቡ ሄዶ በዓል የሚያሳልፍ ይኖራል። ከዚያም ደግሞ ከበዓል ማግስት ቶሎ የሚመጣ ይኖራልና የተለየ አገልግሎት የምንሰጥበት ወቅት ነው። ስለዚህ እንደሌላው ሰዓትን ቆጥረን ሳይሆን አገልግሎት የምንሰጥ ማታም ቀንም ሌሊትም በበዓል ቀንም ነው አገልግሎት የምንሰጥና
በዚያ ላይ ደግሞ አሁን አይታችሁታል ሜዳ ላይ ያለ እቃ ነው በአይነት ገልጸሽ ማት አይደለም በቁጥር በአይነት ገልጸሽ ማትጨረሹ ምክንያቱም ምንም አማራጭ የሌላቸው የወደብ ነዋሪዎች የደሴት ነዋሪዎች አሉ እነዚህ ደሴት ነዋሪዎች ፋብሪኬትድ የሆኑ እቃዎችን በሙሉ ከዚህ ወስደው ነው እዚያ የሚኖሩ እንደገና ደግሞ የተፈጥሮ ሀብቶችን ደግሞ አመጣው ሸጠው ነው የሚለውጡና አይደለም ብዛቱን አይነቱን ቆጥረሽ ለማወቅ በጣም ትቸገሪያለሽ ያ ሁሉ እዚህ ሜዳ ላይ ተዝረክኮ ታማኝ መሆናችን ለመግለጽ ፈልጌ ነው ይሄን ማነሳው ከዚህ አንድም እቃ ጠፋ ሳይባል እዚያ የላከሰው እቃውን ይዞ አይመጣም አድርሱልኝ ብሎ ነው የሚመጣና የዚያ ደልጌ ያለን ሰው ወይም ከዚህ ወደዚያ መሄድ ከሆነ ባህር ዳር ያለ ሰው የሚሰጥንና አደራ ተቀብለን ይሄን ሁሉ መጣውትን እቃ ለባለቤቱ ቆጥረን አስረክበን ነውና የኛ ስራ መተማመንን ይጠይቃል ትርፍ ጊዜ መስራትን ይጠይቃል መተዛዘንን ይጠይቃል ይሄን ሁሉ የሚጠይቅ ስራ ስለሆነ በዚህ ልክኛ ሆነን ተገኝተን ዛሬ ላይ ደርሰናልና በጣም ደስተኞች ነን ሆብዬ መጣ ሆብዬ የአመቱ መዋቢያችን ዛሬ ሆኗል በድመቃችን እልል በል እንድንጨፍር በጥምቀቱ እንድናምር ራስሽን አስተዋውቂልን እስቲ ትግስት ባላለሁ የመዝናኛና ኢቨንት አስተባባሪ ነኝ ይሄ ድርጅት ጀልባዎችም እንዳሉት መዝናኛም አለው ጣይቱ መዝናኛ አለችውና ምንድነው ለበዓል ጊዜ የሰራተኞች በዓል ነው ተብሎ አይዘጋም መዝናኛ እንደመሆኑ መጠን ሁሉም ሰራተኞች የበዓል ልብሳቸውን ለብሰው እዚህ ያከብራሉ ማለት ነው እና ያለን ግንኙነት ያለ ፍቅር እኔ መግለጽ በጣም አለ ነው የማስብ ከዚህ ተጨማሪ ደግሞ ወደ ጀልባው ስነድ የጀልባ ሰራተኞችን እንግዲህ 15 አመት ሰርቻለሁ እሺ በዛን ያየሁትን ለየትም ቀንም አይሰለቹ እውነት ለመናገር ከብት ጭነው መጣው የከብቱን አዛባ ጠርገው ብዙ ነገር አለ ያን ሁሉ አድርገው ምሽት ነው የሚወጡት ሌሊት ነው የሚወጡት በአለም በዛው ሄዳ ያሳልፋሉና ይሄ ድርጅት አሁን ያለበትን ስናይ በጣም ትልቅ ለውጥ ነው ያለ በየነ ማስብ ሰራተኛውም ስራ ለመስራት ያለው ኮሚቴድ በጣም በቃ የኔ ብሎን የሚሰራ ሰራተኛ ነው ያለው እና በዚህ አጋጣሚ እናንተ መጣችሁ ይሄን በመቅረጻችሁ በጣም ደስተኛው ነኝ ይሄንን የምታዩትን ተመሳሳይ ቀሚስ ያሰራ ነው ጣናነሽን ቁጥር 2 ለመቀበል ካለን ጉጉት ካለን ደስታ በጣም ያምራል አዎ አርማችንም ነው ከለሩ እሱንም ለማሷን ለመቀበል ለማክበር ያሰራ ነው ቀሚስ ነው እና ይሄን ይመስላል ያለኝ አስተያየት እሺ ሰብስበንና ክብረው ባህላለኛ ያለው እንዴት ነው ሴቶች በባህር ስራ ላይ በኢትዮጵያ ሺፒንግ ላይ አንድም ሴት ባህረኛ እስካሁን አላየሁም የሆነ ጊዜ አንዲት እህታችን ሞክራ ነበር ይባላል በሌላው ዓለም ላይ ግን እስከ ትልቁ ራንክ ድረስ ቺፍ ኢንጂነር ካፕቴን ደርሰው በታችን ሰራተኞች ሆነው ኦርዲነሪ ሲማን ሞተርማን ሆነው ይሰራሉና አስተያየቸው በጣም ደስ ይላል እና ቀን አለው ሁሉ ጊዜና ባገራችን ሚዲያ ባገራችን አሁን ባለው ነገር ይሄ ነገር ቅስቀሳ ተደርጎ ሴቶቻችን እንደ አንድ የሥራ ኦፖርቹኒቲ ሄደው ቢያዩት ቢሰሩ ደስ ይለኛል ምክንያቱም ችሎታው አላቸው ኢንጂነሪንግ ሎጂም ይሁን የኖቲካል ትምህርቱን ቢማሩት የሚገባቸውና የሚያውቁት ነው የሌበር ስራውንም አሁን እዚህ ላይ ሴቶቻችን በጣም ከባድ የሚባለው የሌበር ስራዎችን ይሰራሉና አሁን እድሜ ለቴክኖሎጂ መርከቦቹ ደግሞ እንደድሮ ብዙ የሚያስቸግሩ አይደሉምና ይሄ ነገር በእኛም ሀገር ቢጀመር እና ሴት ባህረኞች ቢኖሩ ይሄንን በህይወት ይያለው ባይ በጣም ደስተኛ ነኝ ራውዳቱ ለክብረ በዓል በቸርነቱ ከሞተር ሳትዋል በሰላም በጤና በፍቅር በደስታ እንኳን አደረሳችሁ እናመሰግናለን ልዩ የበዓል ቆይታችን በጣና ሐይቅ ላይ በጣናነሽ 2 የቤተሰብ ጥየቃ ይህንን ይመስል ነበር ደግሞ ሌሎች ልዩ የበዓል ቆይታዎቻችን ይቀጥላሉ